እንዴት ዋላችሁ እንዴት ሰነበታችሁ ቤተሰቦች ሁሉ ሰላም። ዛሬም እንግዲህ የአሜሪካ መንግስት የመዘጋት ጉዳይ በርካቶችን እያነጋገረ ነው፣ ግን ደግሞ ሊከፈት ነው የሚል ተስፋ ተጥሎበታል። ያም ሆኖ ግን የአሜሪካ ፖለቲካ አሁንም ጫና ውስጥ እንደገባ ይታወቃል። ከዛ ሲሻገርም በረራዎችም እንደዚሁ ሶስተኛ ቀናቸውን ይዘዋል፣ እየታመሱ ይገኛል። በረራዎች አሁንም ካንሰል እየተደረጉ ነው። እንደዚህ በጣም አስቸጋሪ ሁኔታዎች ቀጥለዋል። ያም ሆኖ ግን አሁን ተስፋ ያለው ጉዳይ እየተነሳ ነው። ፕሬዚዳንት ዶናልድ ትራምፕም አንዳንድ እንቅስቃሴዎቻቸውን ማስተካከል እንዳለባቸው የሚያሳዩና የሚጠቁሙ መረጃዎችን በስፋት የተመለከት ነው። ከሁሉም በላይ ግን የአሜሪካ ፖለቲካ ምን ላይ ነው ያለው፣ በምን ሁኔታ ነው ያለው ለሚሉ አሁን ያለው ሁኔታ እንግዲህ አብረው የመስራት ዴሞክራቶቹና ሪፐብሊካኖቹ አብረው ለመስራት ፍላጎት እንዳላቸው በተወሰነ መጠን ማየት ተችሏል። ይህ ግን ፕሬዚዳንት ዶናልድ ትራምፕ ደግሞ እያንዳንዱን ጉዳይ ሊያስኬዱበት የሚችሉበትን መንገድ የሚታወቅ ስለሆነ ትራምፕ ብዙ ጉዳዮችን ብዙ አካሄዶችን ግምት ውስጥ እያስገቡ እየተንቀሳቀሱ ነው። ያም ሆኖ ግን አሁን ያለው ሁኔታ መንግስት ካልተከፈተ እጅግ አስቸጋሪ፣ አሜሪካ ምናልባት ዓለም ላይ ከባድ ቀውስ ሊከሰትባት ከሚችሉ አገራት ውስጥ ልትመደብ ትችል ነበረ። ግን አሁን ሪፐብሊካኖችና ዴሞክራቶቹ ደግሞ አንድ ላይ ሆነው ሊሰሩ አስበዋል። ምንም ቢሆን ግን አሁን ባለው ሁኔታ ለመፍትሄ የሚመጣ አንዳች ነገር የለም ብሎ ማሰብ አይደለም። ሁሉም ነገር በጎ፣ ሁሉም ነገር አብሮ የሚሄድ፣ ሁሉም ነገር ተስፋ ያለው በመሆኑ እያንዳንዱን ጉዳይ ማየት ያስፈልጋል። የአሜሪካ በረራዎች አሁንም ዲሌ ያላቸው ወይም ደግሞ አሁንም ቀስ ይሄ ምንድነው ማዘግየት ላይ ናቸው። እንደዚሁ ካንስል ይደረጋሉ። ይሄ የመጣው ግን ከምን ጀምሮ ነው? ይሄኛው የመጣው በእርግጠኝነት መናገር የሚቻለው ያው መንግስት መዘጋቱን ተከትሎ ነውና መንግስት መዘጋቱን ተከትሎ ደግሞ መንግስት ሊከፈት ነው የሚሉ ጉዳዮች ደግሞ አሁን እየተነሱ ስለሆነ ከዛ አንጻር ብዙ ተስፋ ተጥሎበታል። ምናልባት እንግዲህ ከ2700 በላይ በረራዎች እሁድ ብቻ እንደዚሁም እሁድና በዚህ በትራንስፖርቴሽን ሴክሬታሪ ናቸው እሁድ ብቻ ከ2700 በላይ በረራዎች ካንስል መደረጋቸውን ይፋ አድርገዋል። ትላንት ማለት ነው። ሲንዱፊ ናቸው ይሄን ያሉት። ያ ማለት የትራንስፖርት ሚኒስትሩ ወይም ሴክሬታሪ የሚባሉት ማለት ነው። እነሱ ትራቨል እንግዲህ በጣም እጅግ አስቸጋሪ በሆነ ሁኔታ አጣብቂኝ ውስጥ እንደገባ ወይም ደግሞ ማነቆ እንደበዛበት ነው የተነገረው። ግን ይሄኛውን ደግሞ በተለይ ደግሞ ይሄ ታንክስ ጊቨን ዳይ አላቸው፣ የምስጋና ቀን አሜሪካኖች ያከብራሉ። እሱን ደግሞ እንትን ለማለት እጅግ አስቸጋሪ ጊዜ ሊመጣ ይችላል። ምክንያቱም ኤር ትራፊክ ኮንትሮል የሚያደርጉት አየር ክልሉን የሚቆጣጠሩት ወይም ደግሞ የአየር ተቆጣጣሪ ሰዎች በዚህ ልክ መፍትሄ ማምጣት አለባቸው። ሾርቴጅ ጠቅመዋል። መፍትሄ ማምጣት የሚችሉት እነሱ ደግሞ መንግስት ሲከፈትና መንግስት ደግሞ ከመከፈቱን ባሻገር በጀቱን ሲለቅ ነውና ከዛ አንጻር ችግሮች እንደተበራከቱ ነው ኤፍኤ ወይም ደግሞ የፌዴራል አቪዬሽን አስተዳደሩ ያስታውቀው። ይህኛው ግን በብዙ መንገዶች በተለያየ አቅጣጫ ሊታይ የሚችል ሆኗል እና አብዛኞቹ እነዚህ ሜጀር ኤርላይንስ የሚባሉት ፍላይት ችግር ገጥሟቸዋል። ገቨርንመንት ማንዴትድ ፍላይት ከትስ ነው፣ መንግስት አስገዳጅ በሆነ ሁኔታ በረራቸውን እንዲያቋርጡ ነው ያደረገውና ይሄ ታይቶ በማይታወቅ ሁኔታ በአሜሪካ መንግስት ስርዓት ወይም ደግሞ በአሜሪካ የመንግስት መዘጋት ሂደት ውስጥ ይሄኛው የመጀመሪያ ሆኖ ተመዝግቧል። ለ40 ቀናት ነው ከ1981 ጀምሮ በዚህ ሁኔታ ታይቶ አይታወቅም። እንግዲህ 1981 ጀምሮ ነው በአሜሪካ ታሪክ መንግስት መዘጋት እየተፈጠረ ያለውና እንግዲህ ከዛ ጀምሮ አሁን ይሄኛው እጅግ አስቸጋሪውና በታሪክም ረጅም ሆኖ ተመዝግቧል። እንግዲህ ከ1981 ጀምሮ ከፈረንጆቹ አቆጣጠር አሁን ድረስ ታይቶ አይታወቅም። ግን 40 ቀናት ሊቀጥል ይችላል። ችግር ተፈጥሯል ማለት ነው። እንግዲህ ሁኔታው እየተባባሰ is only going to get worse። የአሜሪካ ችግር ከጊዜ ወደ ጊዜ የተባባሰ ቀጥሏል። 2 ሳምንት እንግዲህ the 2 weeks before Thanksgiving you are going to see air travel reduced to አትሪከል የሚል ነው የሰጡት። እንግዲህ ታንክስጊቪንግ ዴይ የሚያከብሩት አሜሪካኖች ደግሞ ከ2 ሳምንት በኋላ ነውና በዚህ ሰዓት ላይ ደግሞ እንደዚህ መሆኑ እጅግ አስቸጋሪ ሊያደርገው ይችላል። በምን መንገድ ሊቆጣጠሩት ይችላሉ? አስፈሪ ሆነዋል። ሚሊዮኖች እንግዲህ ወደ ተለያዩ አጋጣሚ ወይም ደግሞ ታንክስጊቪንግ ዴይ በሚከበርባቸው አካባቢዎች የአሜሪካ በጣም ወሳኝ የተባለው ኖቬምበር 27 ላይ ከ2 ሳምንት በኋላ የሚደረግ በዓል ነው ታንክስጊቪንግ ዴይ ወይም ደግሞ የምስጋና ቀን የሚመሰጋገኑበት ብዙ ታሪክ አለው።
እዚህ ሌላ ጊዜ ልመለስበት እችላለሁ። ከግብርናም ጋር የተገናኘ ነው። ከዛ አንጻር ብዙ የሚታዩ ጉዳዮች አሉት። ከዛ አንጻር እንግዲህ የሚከበር ነው። በጣም አሜሪካኖች ጓጉቶ የሚጠብቁት ነውና ይሄኛው ግን ኤር ትራፊክ ኮንትሮል የሚያደርጉት ሰዎች ወይም ደግሞ የአየር ክልልን የሚጠብቁ ሰዎች ያ ማለት የሚቆጣጠሩ ሰዎች ወደ ስራቸው ካልተመለሱ መንግስት ተከፍቶ እጅግ አስቸጋሪ ይሆናል። በጣም ከባድ መጉላላት ሊፈጠር ይችላል ነውና አሁን ባለው ሁኔታ መንግስት ደግሞ ኦክቶበር 21 መዘጋቱን ታስታውሳላችሁ። ይሄ ለምንድነው ብዙ ጥያቄዎች ይነሳሉና የፌዴራል አቪዬሽን አድሚኒስትሬሽን የሚባለው የፌዴራል የአቪዬሽን አስተዳደሩ FAA እንግዲህ ኤርላይኖች ከ4 እስከ 10% በ40 ሜጀር የሚባሉ ወይም ቁልፍ በሚባሉ የአሜሪካ ዓለም አቀፍ አየር ማረፊያዎች ላይ ከ4 እስከ 10% እንቅስቃሴ እንዲገድቡ ወይም ደግሞ ከ4 እስከ 10% በረራቸውን እንዲቀንሱ ነበረ ይህን መረጃ የሰጠውና እንግዲህ ይሄኛው እጅግ አስቸጋሪ ነው። ለምሳሌ 4% በረራቸውን እንዲቀንሱ ከተደረጉት መካከል ወይም ደግሞ ከ40ዎቹ መካከል 4%ዎቹ አርብ እንዲጀምሩ ነበረ። አርብ ተጀምሯል። በ40ዎቹም እንግዲህ በ40ዎቹም እነዚህ ወሳኝ በሚባሉ የአሜሪካ በረራዎች ሰው በሚበዛባቸው ስራ በሚበዛባቸው ላይ 4% ቀንሷል ማለት ነው። እንግዲህ ይሄኛው የመጣው በምን እንደሆነ ታውቃላችሁ። ከዛ እንደዚሁ ደግሞ 6% ደግሞ ነገ የሚጀምር ይሆናል። 10% ደግሞ ኖቬምበር 14 ላይ የሚጀምር ይሆናል ማለት 40 አካባቢ ይጀምራል። ያ አርብ ነው የሚጀምረው ማለት ነው። ስለዚህ እንደዚህ ያለ ሁኔታው ሊቀጥል ይችላል። የዩናይትድ ኤርላይንስ ለምሳሌ 190 በረራዎችን ሰኞ እንግዲህ የመቀነስ ግዴታ አለበት ቀንሶ ውሏል ማለት ነው። ነገ ደግሞ ቲውስዳይ 269 በረራዎችን እንደሚቀንስ ራሱ ካምፓኒው ነው ያስታወቀውና እጅግ ውስብስብ ሆኗል። አሜሪካኖች ይሄን ጉዳይ መፍትሄ ሊሰጡት ይችላሉ ተብሎ ቢታሰብም ግን አስፈሪ እንደሆነ ሳይታለም የተፈታ ነው። እንግዲህ ይህን ሁሉ ያልኳችሁ መንግስት መዘጋት ማለት ምንድነው እናንተ ታውቃላችሁ። በደንብ ነግራችኋለሁ ከዚህ በፊት መንግስት ተዘጋ ማለት ምናልባት አዲስ የምትሰሙ ሰዎች ካላችሁ የአሜሪካ መንግስት ወይም በጀት ሳያጸድቅ ቀረ ማለት ነው። በጀቱን እንዴት ነው የማይጸድቀው ከተባለ የታችኛው ምክር ቤት ወይም ደግሞ የህግ መምሪያ ወይም ደግሞ የህዝብ ተወካዮች ምክር ቤት እና የላይኛው ምክር ቤት እንደዚሁም ደግሞ ሴኔት ወይም ደግሞ የህግ መወሰኛ ምክር ቤት የሚባለው እንግዲህ ይሄን እነዚህን የዘርዘርኩላችሁ አንድ አይነት ናቸው። የመጀመሪያዎቹ ሶስቱ አንድ የታችኛው ምክር ቤት የህግ መምሪያ እንደዚሁም ደግሞ የህዝብ ተወካዮች ምክር ቤት ማለት አንድ ስም ነው። ኢንተርቼንጀብል መጠቀም እንችላለን። ሴኔት የህግ መወሰኛ ምክር ቤት ሴኔት የህግ መወሰኛ ምክር ቤት እንደዚሁም ደግሞ የላይኛው ምክር ቤት እነዚህም ሶስቱም ደግሞ በራሳቸው ኢንተርቼንጀብል መጠቀም እንችላለን። ይሄ ማለት እነዚህ ሁለቱ ምንድነው የሚሰጡት? እነዚህ 6 ስም ዘርዝሬላችኋለሁ። ሶስቱን ለአንድ ስም ናቸው። ሌሎች ሶስቱ ደግሞ አንድ ስም ናቸው። ስማቸው 6 ቢሆንም ግን ሁለት ተቋማት ናቸው። ግን እነዚህ ምንድነው የሚፈጥሩት? ኮንግረስ የሚባለው ማለት ነው። ኮንግረሱ ደግሞ እንደምታውቁት የላይኛውና የታችኛው ምክር ቤትን አንድ ላይ የያዘ ማለት ነው። ወይም ደግሞ ሴኔትና የህዝብ ተወካዮች ምክር ቤትን አንድ ላይ የያዘ ማለት ነው። ወይም ደግሞ የህግ መምሪያውና የህግ መወሰኛ ምክር ቤቱን አንድ ላይ የያዘ ማለት ነው ባጭሩ። ስለዚህ የላይኛው እንዲገባን የላይኛውና የታችኛው ምክር ቤት እያልን ብንሄድ ይሻላል። እነዚህ መስማማት ካልቻሉ በኮንግረስ ውስጥ በጀት አይጸድቅም ማለት ነው። በጀት የማይጸድቅበት ትልቁ ምክንያት ደግሞ የፖሊሲ ልዩነት ሲኖር ነው። የፖሊሲ ልዩነት ማለት ምንድነው? ለምሳሌ ዴሞክራቶቹ የነ ፕሬዚዳንት ጆ ባይደን ማለት ነው የነሱ አቋም ያላቸው ዴሞክራቶቹ ምንድነው በሄልዝ ኬር ማህበረሰብን ድጋፍ በሚያደርጉ በአንዳንድ ድጋፎችና በማህበራዊ ጉዳዮች ላይ በተለይም በሄልዝ ኬር ላይ እንደዚሁ ማህበራዊ ድጋፍ ዋስትና በሚሰጥባቸው ሰዎች ላይ ወደ 42 ሚሊዮን የሚሆኑ ሰዎች ስናፕ የሚባለውን እሱን ማቋረጥ ጭምር ስለሆነ ዴሞክራቶቹ ደግሞ ይሄ ለምን ይቋረጥብናል የሚል አቋም ስላራመዱ ነው። ስለዚህ ስምምነት የለም ማለት ነው። ሪፐብሊካኖቹ ደግሞ ይሄ ድጋፍ መኖር የለበትም በጀታችን እዚህ ላይ ማረፍ የለበትም በማለታቸው ሁለቱ ሳይግባቡ ሲቀሩ የፖሊሲ ልዩነት ጭምር ሲኖራቸው በጀት አይጸድቅም። በጀት የሚጸድቀው ደግሞ እነዚህ ኮንግረስ ውስጥ ቅድም ያነሳውላችሁ በደንብ ብሬፍ ያረኳችሁ ኮንግረሱ ተስማምቶ ወደ ፕሬዚደንቱ ሲመራው ነው። ስለዚህ ፕሬዚደንቱ ሎ አርገው ወይም ደግሞ ህግ አርገው የሚፈርሙት ሲሆን በጀት ይጸድቅ ነበረ ማለት ነው። የ2026 በጀት ስላላጸደቁ መንግስት ተዘጋ ማለት ነው። ወይ የታችኛው ምክር ቤት ማለት ልክ እንደኛ ሀገር እንዳለው የህዝብ ተወካዮች ምክር ቤት ማለት ነው። ብዙ ቁጥር ያለው ግዛት ብዙ ተወካይ ያለው ማለት ነው። ለምሳሌ ካሊፎርኒያ ደጋግሜ ነግራችኋለሁ 39 ሚሊዮን ህዝብ አለው። ስለዚህ መቀመጫው ከ54 እስከ 54 ድረስ ነው በታችኛው ምክር ቤት ወይም በህዝብ ተወካዮች ምክር ቤት ወይም ደግሞ በህግ መምሪያው
ካሊፎርኒያ ለምሳሌ እነ ዳኮታ ዴልዌር ምናምን የመሳሰሉትን ደግሞ ስታያቸው 1 ሚሊዮን ምናምን የሚሞሉ ከሆኑ ትንሽ ቁጥር ነው ያላቸው። መቀመጫ የሚኖራቸው ወይም ተወካያቸው 1 ወይ 2 ሊሆን ይችላል። ስለዚህ በህዝብ ቁጥር ነው የታችኛው ምክር ቤት የህዝብ ተወካዮች ምክር ቤት ስለሆነ ስሙ ብዙ ቁጥር ያለው ግዛት ብዙ ተወካይ ወደ ታችኛው ምክር ቤት ይልካል፣ ወደ ህዝብ ተወካዮች ምክር ቤት ይልካል። ትንሽ ቁጥር ያለው ደግሞ እንደ ቁጥሩ እንደ ህዝቡ ብዛት ስለሆነ ትንሽ ይኖራል። 1ም 2ም 3ም 4ም 10ም እያለ ሊቀጥል ይችላል ማለት ነው። ብዙን የምትይዘው ግን ካሊፎርኒያ ናት ማለት ነው። 54 አካባቢ መቀመጫ ነው ያለው ምክንያቱም 39 ሚሊዮን ህዝብ ስላላት። ይሄኛው ታችኛው ምክር ቤት ነው። የላይኛው ምክር ቤት ደግሞ አይሰራም፣ በህዝብ ቁጥር ልክ አይደለም። የላይኛው ምክር ቤት 1 ሚሊዮን ያለውም 5 ሚሊዮን ያለውም 2 ሚሊዮን ያለውም 1000 ያለው 39 ሚሊዮን ያለውም ሁሉም እኩል በላይኛው ምክር ቤት ወይም በሴኔት ወይም ደግሞ በህግ መወሰኛ ምክር ቤቱ ይኖረዋል ማለት ነው። ይሄ የሚሆንበት ምክንያት ምንድነው? ዴሞክራሲ ስለሆነ ሪፕሬዘንት ይደረጋል። ምክንያቱም ብዙ ቁጥር ያላቸው በታችኛው ምክር ቤት ብዙ ተወክለዋል፣ በላይኛውም ድጋሚ ብዙ ከተወከሉ አቢዩስ ይደረጋሉ ሌሎቹ ተብሎ ስለሚታሰብ ነውና ይሄ ነው። ስለዚህ በሴኔቱ በላይኛው ምክር ቤት ምን አለ 100 ሴናተሮች አሉ 100 ምክንያቱም በላይኛው ምክር ቤት በሴኔቱ 100 አሉ። ለምን 50ዎቹ ግዛቶች ሁለት ቅድም በነገርኳችሁ ዴሞክራሲን እኩልነት ወይም ደግሞ ትንሽ ቁጥር ያለው ብዙ ቁጥር ባለው ጫና እንዳይገባ እኩል ሪፕሬዘንት ይደረጋል። በታችኛው ምክር ቤት ግን የተለያየ ሆኖ እንደ ህዝብ ቁጥራቸው ይወከላል ማለት ነው። በዚህ ልክ ነው ዴሞክራሲው የሚሰራው። ይሄ ምንድነው? ይሄኛው መስማማት ስላልተፈጠረ ነው። ስለዚህ ኮንግረሱ በዛ ልክ ይሄዳል። ባይዞይ ኮንግረስ ስላችሁ ቅድም ያልኳችሁ ነው የሁለቱ ድምር የላይኛውና የታችኛው ምክር ቤት ድምር ውጤት ነው እንጂ ኮንግረስ ሲባል የህዝብ ተወካዮች ምክር ቤት አይደለም። ስለዚህ በታችኛው ምክር ቤት 435 አሜሪካ ውስጥ መቀመጫ አለ። በላይኛው ምክር ቤት ደግሞ 100 ብቻ ታሪክ የፈለገ እንትን ቢል 100 ብቻ ነው የሚሆነው። ስለዚህ በታችኛው ምክር ቤት 435 በላይኛው ምክር ቤት 100። ስለዚህ ኮንግረስ ማለት ምንድነው 435 ሲደመር 100 እኩል ይሆናል 535 ማለት ነው። ይሄ ሲስማማ በጀት ያጸድቅ ነበረ። ግን ይሄ መስማማት አልቻሉም። ያልተስማሙበትን ነግሬያቸዋለሁ። በሄልዝ ኬር፣ በኢንሹራንስ፣ በተለያዩ ጉዳዮች ላይ የፖሊሲ ለውጥ ስላላቸው ወይም ደግሞ አለመግባባት ስላላቸው ዴሞክራቶችና ሪፐብሊካኖቹ የሆነ ነው። ለማንኛውም ሪፐብሊካኖች በላይኛው ምክር ቤት ትልቅ ቁጥር ያላቸው ናቸው። የምታውቁት ነው። በላይኛው ምክር ቤት ትልቅ ቁጥር አላቸው፣ በታችኛው ምክር ቤትም ትልቅ ቁጥር ነው ያላቸው። በላይኛው ምክር ቤት ከተመለከታችኋቸው ሪፐብሊካኖቹ እነ ትራምፕ 53 መቀመጫ አላቸው፣ የነ ባይደን ደግሞ ወይ የነ ካማላ ሃሪስ 47 ለዛውም 2 ኢንዲፔንደንት ተጨምሮላቸው ነው እንጂ 45። ስለዚህ ኤኒዌይ ጠቅላላ 47 እና 53 የነ ትራምፕ ሲደመር የነ ባይደን 53 የነ ትራምፕ የነ ባይደን ደግሞ 47 ነው። 100 ሴናተር በላይኛው ምክር ቤት። በታችኛው ምክር ቤት ደግሞ 219 የነ ዴሞክራቶቹ የነ ባይደን 219 የነ ትራምፕ ነው። ይሄን ቁጥር ስንመታው በታችኛው ምክር ቤት ወደ 432 ይመጣል። 435 ነበር ያልኳችሁ። 3 ደግሞ ቫካንት የሚባል አለ፣ በተለያየ አጋጣሚ ቦታው ሳይያዝ ሲቀር ማለት ነው። እሱ እንትን ነው። ስለዚህ አሁን ይሄ ሁሉ ሁኔታ በነበረበት ባለመስማማታቸው የተፈጠረው ችግር ያመጣው መንግስት ተዘጋ ነው። መንግስት ተዘጋ ሲባል ዝግት መንግስት መፈንቅለ መንግስት ምናምን ማለት አይደለም። መንግስት ተዘጋ ማለት 1.4 ሚሊዮን የሚሆኑ አሜሪካውያን በፌደራል ደረጃ የሚሰሩ ሰዎች ከቤት ንብረት ቤታቸው እንዲቀመጡ ይደረጋሉ ወይም ደግሞ ሳይከፈላቸው እንዲሰሩ። ስለዚህ ይሄኛውን ማቃለል ወይም ደግሞ ይሄኛውን መፍትሄ መስጠት ይጠበቅባቸዋል ማለት ነው። እነዚህ አንድ ላይ ሆኖ ነው። ይሄኛው ምንድነው ያነሳውላችሁ በደንብ ዲቴይል እንድታቁት ነው። ብዙ ሰው ስለ አሜሪካ ፖለቲካ ሲያወራ ዝም ብሎ እንደዚህ የአሜሪካ ፖለቲካ ዝም ብሎ የተሰራ ይመስላችኋል። ብዙ ሰው ብትጠይቁ በጣም ብዙ ችግሮችን ነው ሊያነሳባቸው የሚችለው ሰውና ወይም ደግሞ ኮንግረስ ምንድነው ሴኔት ምንድነው የህዝብ ተወካዮች ምክር ቤት ነው ምንድነው የሚለውን የተወሰኑ ሰዎች ካልሆነ አሮን ነው ያለ አይመስለኝም። ይሄ ሁሉ ባለበት ሴኔት የመጀመሪያውን እርምጃ ወስዷል። እንግዲህ ኤንዲንግ ዘ ጋቨርንመንት ሸትዳውን በጣም ፖዚቲቭ የሚባል አይነት እርምጃ ነው። እንግዲህ የአሜሪካ ሴኔት ለመጀመሪያ ጊዜ እንደዚህ አይነት እንቅስቃሴ ውስጥ ገብቷል። እንግዲህ 40 ቀን ሆኖታል መንግስት ከተዘጋ ብያቸዋለሁ አይደል? 1.4 ሚሊዮን ህዝብ ቤት ሆኖ እንዲሰራ ተደርጓል። ቤት ሆኖ ይሰራል። አብዛኛው የማይከፈለው ቤት አርፎ የሚቀመጥ አለ። ከዛም በላይ ደግሞ ግዴታ ገብቶ ፕሌይባክ ሊከፈለው የሚችል ግዴታ ደግሞ ቢሮ ገብቶ የሚሰራ አለ። ወሳኝ መሰረተ ልማቶች ላይ የሚሰሩ ሰዎች ባይከፈላቸውም እንዲሰሩ ተደርጓል። በጠቅላላው ግን 1.4 ሚሊዮን ህዝብ በእንደዚህ አይነት ፈተና ውስጥ ሆኖ ነው እየሰራ ያለው። በተለይም ደግሞ ከአየር ቁጥጥር ጋር ወይም ደግሞ የኤር ትራፊክ ኮንትሮል እሱ ላይ የሚሰሩ ሰዎች እጅግ አስቸጋሪ ነው። ስለዚህ ሴኔቱ ለመጀመሪያ ጊዜ ነው አቋም የወሰደው ማለት ይቻላል። ሰኞ ላይ በጣም ከባድ የሚባል በጣም ሞዴሬት ዴሞክራትስ የሚባሉት ወይም ደግሞ እነዚህ
ትንሽ ተራማጅ የሚባሉት ዴሞክራቶቹ የተስማሙበት ጉዳይ ምንድነው? የመንግስት መዘጋት መከፈት አለበት without any guarantee extension of health care subsidies ወይም ደግሞ agree many of their caucus ያ ማለት ቆይ ባጭሩ ልንገራችሁ ተመልካቾች እንትን ስለሚለኝ ነው አንዳንዴ እንደዚህ አይነት ሐሳብ ሳነሳ ሞዴሬት የሚባሉ ዴሞክራቶች ወይም ተራማጅ ዴሞክራቶችና ሪፐብሊካኖች እንደምታውቋቸው የተለያየ ሐሳብ አላቸው ግን ዴሞክራት ሆነው ሞዴሬት የሚባሉ አሉ ሶሻል ዴሞክራት እንደሚባለው ልክ እንደ ማምዳኒ አይነቶቹ እንዳለው ሁሉ ይሄ ደግሞ ሞዴሬት የሚባሉ አሉ እነዚህ ሞዴሬትስ የሚባሉት ትንሽ ለዘብተኛ አቋም ያላቸው ዴሞክራቶች ናቸው እነሱ ያለምንም የሄልዝ ኬር ሰብሲዲ ለጤና ጥበቃ ወይም ደግሞ ለጤና የሚደረገውን ድጋፍ ያለምንም ዋስትና ወይም ደግሞ ሰብሲዲ ይደረግ አይደረግ የሚለውን ትተውት እሱን ጋራንቲ ሳይሰጣቸው መንግስት እንዲቀጥል የሚል ሐሳብ አቅርበዋልና ትንሽ ካለፉት 40 ቀናት የተሻለ ጊዜ ሊመጣ እንደሚችል ያመጣል ምክንያቱም የአሜሪካ በረራዎች ችግር ውስጥ እየገቡ ነው ብዙዎች ፈተና እየተፈተኑ ነው ፈተና የተፈጥሮ ፈተና አለ የረሃብ የችግር የብዙ ነገሮች አሉና ከዛ አንፃር ነው ስለዚህ አሁን ቮቱ ሙከራ ተደርጓል እንግዲህ የመጀመሪያው ዙር ሪከርድ በጣም ፕሮሲጀራል የሆነ ነገር ይፈልጋል ፕሮሲጀራል ማለት እንግዲህ በሴኔት ውስጥ 60 ለ40 የሆነ ድምጽ መምጣት አለበት ያ እንግዲህ ሙቭ ቱዋርድ ፓሲንግ ኮምፕሮማይዝ ሊደረግ እንዲችል ያደርጋል ወይም ደግሞ በዚህኛው 60 በ40 የሆነ ድምጽ ከተነሳ በኋላ ከመጣ በኋላ ጃንዋሪ 1 ላይ ይጠናቀቃል ከጃንዋሪ 1 በኋላ ደግሞ ሌላ ታሪክ ነው ከዛም በኋላ ደግሞ ሌላ ክርክር ግን ለጊዜው እስከ ጃንዋሪ 1 ድረስ እንኳን የተወሰነ መንግስት ተከፍቶ ስራውን እንዲሰራ የፌደራል ሰዎች ምላሽ ተመልሰው ወደ ስራቸው እንዲገቡ የሚያደርግ ስራ ነውና የፋይናል ፓሴጅ could be several days away if Democrats object and delay the process ይላል እንግዲህ የፌደራል ሰዎች ደግሞ አሁን የዴሞክራቶቹ ሰዎች ፍላጎት ከሌላቸው አሁንም ተባብሶ ሊቀጥል እንደሚችል የሚጠቁም ነውና የአገሪቱ ብዙዎቹ እንግዲህ አግሪመንቶች ተካሂደዋል ጋራንቲ አልተሰጠም የሄልዝ ኬር ጉዳይ ወይም ደግሞ የጤና ጉዳይ እሱ ላይ ተመርኩዞ ድጋፍ ለመደረግ ታስቦ ነበረ እሱን በተመለከተ እንግዲህ ምንም ይሁን እነሱም ላይ ድጋፍ ባታደርጉም እንኳን መንግስት ይከፈትና የሚል ዴሞክራቶች መጥተዋል እንግዲህ ኦልሞስት 6 ሳምንታት እየሆነው ያለውን በዚህ ጉዳይ ላይ እንደዚህ አይነት መፍትሄ ማምጣትም ጥሩ ሆኗል የዴሞክራት ሴናተር ቻክ ሹመር ይታወቃሉ እኚህ ሰው በጣም ቁልፍ ናቸው የኒውዮርክ እንትን ናቸው ከኒውዮርክ የወጡ ናቸው እንደዚህ አይነት ስምምነትን አንቀበለውም ፓኬጅ along with all the eight of his democrat colleagues አንቀበለውም የሚል ሐሳብ ነው የሰጡት እንግዲህ አልፈለጉም ማለት ነው ከሌላም አንፃር እንግዲህ የግሩፕ of 3 former governor ወይም ደግሞ የግዛት ገዢዎች የኒው ሃምፕሻየር ሴናተር ሁለተኛው ማለት ነው ያ ማለት ቆይ የመጀመሪያው የኒው ሃምፕሻየር ጄን ሻሂን የሚባሉት አሉ ሁለተኛው ደግሞ የኒው ሃምፕሻየር ሴናተር ኤጌን ማጌ ሐሰን ይባላሉ ከዛ ኢንዲፔንደንት ሴናተር አሉ ደግሞ የማይን ግዛት ሴናተር ናቸው እነሱ ብሮክ the 6 week stalemate የ6 ሳምንታቱን ውጥረት እንደው ትንሽ ለማብረድ ከሞከሩ ዴሞክራቶች ውስጥ ተጠቃሽ ሆነዋል ይሄኛው እንግዲህ ምናልባት ሰኞ ላይ የሆነ ነው እሁድ ላይ የሆነ ነው ጥሩ ነገር ሊፈጠር ይችላል ተብሎ ይታሰባል ኦክቶበር 1 ላይ የተዘጋው መንግስት አሁን ወደ ስራ የሚገባ ከሆነ እጅግ አስፈላጊ ነው ከዛው የሴኔት ማጆሪቲ ሊደር ጆን ቲዩን ያሉት ምንድነው የሴኔቱ ማጆሪቲ ሊደር ማለት በላይኛው ምክር ቤት ቀደም ሲል በደንብ እንዳነሳውላችሁ የነ ፕሬዚዳንት ዶናልድ ትራምፕ ሪፐብሊካኖቹ አይደሉ 53 ያሉት ስለዚህ የማጆሪቲ ሊደር ነው የሴኔቱ መሪ ናቸው ማለት ነው ጆን ቲዩን እሳቸው ሐሳቡን ቶሎ ተስማምቶበታልና immediately vote to begin the process ፕሮሰሱ ቶሎ በአስቸኳይ ሁኔታ መሄድ አለበት የሚል ሐሳብ ሰጥተዋል the time to act is now አሁን ነው ጊዜው የሚል ሐሳብ ሰጥተዋል 5 ዴሞክራት እንግዲህ ድምጻቸውን ስዊች አድርገዋል እና እንግዲህ ሳሂን ኪንግ ኤንድ ሐሰን ዴሞክራቶቹ ደግሞ ቲም ኬን ኦፍ ቨርጂኒያ የመሳሰሉት እነዚህ ድምጻቸውን እንትን ማለት ሞክረዋል እንግዲህ ዴሞክራቶቹ ከ10 እስከ 12 የሚሆኑ ሴናተሮች ድምጽ እንደሰጡ እየተነገረ ነው ግን ይሄኛውን ደግሞ መቋጫ ለማበጀትም ሆነ የተለያዩ ሂሳባዊ ስሌቶችን ለመስራት አሁንም የፕሬዚዳንት ዶናልድ ትራምፕ ይሁንታም ያስፈልጋል
ከፕሬዚዳንት ዶናልድ ትራምፕ ይሁንታን ባሻገር ደግሞ አንዳንድ ችግሮች በመልካም ጉዳዮች ሊፈቱ ይገባል ተብሎ ይታሰባል። እንግዲህ ቻክ ሹመር ቅድም የነገርኳችሁ የዴሞክራቶቹ መሪ ነው። እንግዲህ ዴሞክራቶቹ በነገራችን ላይ 2 ሰዓታት ከተወያዩ በኋላ ለብቻቸው የፕሮፖዛል አቅርበዋል። ሹመር ግን ያሉት ምንድነው could not in good faith separate ይሄን ጉዳይ እንትን ማለት ትንሽ አስቸጋሪ ነው የሚል ሀሳብ ሰጥተዋል። will not give up the fight ጦርነቱን ወይም ደግሞ ውጥረቱን ወይም ደግሞ ግጭቱን ወደ ኋላ አንለውም፣ እጃችንን አሳልፈን አንሰጥም የሚል ነው። ግን ብዙዎቹ ደግሞ የመንግስት መዘጋት ሂደቱ አሁን ማሳሳቢ ሆኖ መቀጠሉን በጣም በተደጋጋሚ እየተናገሩ ነው። እጅግ አስቸጋሪ ሁኔታዎች ሊፈጠሩ ይችላሉ። እነዚህ 2000 በረራዎች ካንሰልድ ሆነዋል። 7000 በረራዎች እንደዚሁም ደግሞ ዲሌይ ገጥሟቸዋል ወይም ደግሞ መዘግየት ገጥሟቸዋል። እነዚህ ሁሉ እጅግ አስቸጋሪ ናቸውና ረሃብም ሊፈጠር ይችላል። ባይዞይ እነዚህ ጉዳዮችን ግምት ውስጥ እንድታስገቡ ነው ተመልካቾቻችን። በነገራችን ላይ በዚህ ልክ የማወራው በጣም ሰፋ ያለ መረጃ ለመስጠት ነው። በትንታኔ መልክ ደግሞ ጊዜ ሲኖረን በስፋት እንመጣለን። ይሄኛው ደግሞ ልክ ጥሩ ሀሳብ ወይም ደግሞ ሰፋ ያለ ሀሳብ ለመስጠት ነው። እናንተ ግን ላይክ፣ ሰብስክራይብ፣ ሼር አድርጉ። የምር እጅጉን አመሰግናችኋለሁ። we are going forward እጅጉን አመሰግናለሁ። thank you very much indeed እያንዳንዳችሁ ሁላችሁንም እቆጥራችኋለሁ ማለት እችላለሁ። በጣም ቤተሰቦች ነን፣ አብረን የመጣን ነው። እጅጉን አመሰግናችኋለሁ። ቢኒያም ካሴ ነበርኩኝ። መልካም ጊዜ ሁላችሁ